የብርሃን ሞባይል ባንኪንግ እንዴት ተሻሽሏል ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስማችን። እንቀጥላለን። አድማጮቻችን ከኛ ጋር አብራችሁ እየቆያችሁ ስለሆነ እጅግ ነው እናመሰግነው። ሌላኛውን ጉዳይ እንመልከት። ዛሬ የሚደረጉ ደግሞ ሌሎች ትላልቅ ጨዋታዎች አለ። የምድብ የመጀመሪያ ጨዋታዎች ናቸው። ከነዚህ ውስጥ እንግሊዝ ከክሮኤሺያ የሚያደርጉት ጨዋታ ይጠበቃል። ያው የእንግሊዝ ብሔራዊ ቡድን በዚህ ዓለም ዋንጫ ላይ ጥሩ ሊጓዙ ከሚችሉ ብሔራዊ ቡድኖች መካከል አንዱ ሊሆን ይችላል የሚል ግምቶች የተሰጡት ነው። በእርግጥ በጣም ጥሩ ስብስብ፣ ጥሩ አሰልጣኝ አላቸው የእንግሊዝ ብሔራዊ ቡድን። እናንሳይን ጉዳይ በጣም ጥሩ ስብስብ፣ በጣም ጥሩ አሰልጣኝ አላቸው። ግን ጀርመናዊ ናቸው አሰልጣኙ። ጀርመንና እንግሊዝ ደግሞ በታሪክ ምን እንደሆኑ እናውቃለን። ኦክቶበር 16 2024 ላይ ነበር የእንግሊዝ ኤፍኤ የውጭ ሀገር አሰልጣኝ ቀጥሮ ያውቃል እና የውጭ ሀገር አሰልጣኝ መቅጠር እንደ መለስተኛ ርዕደ መሬት የተቆጠረበት ጊዜ ነበር። ስቬን ዮራን ኤሪክሰን ከዛ የ2000 የአውሮፓ ዋንጫ ከምድብ መውደቅ በኋላ ኬቨን ኪገን ነበር አሰልጣኝ የነበረው። ከሱ ስንብት በኋላ በላቲዮ የሴሪያ አሸናፊ የነበሩትን ስዊድናዊ ቀጠር። እንግሊዝ ሁልጊዜ ለውጭ ሀሳቦች ዝግ የሆነ ሀገር፣ ኃይለኛ ኮንሰርቫቲዝም የሆነ ሀገር ስለነበር የቬንገር መምጣት በአርሰናል ውስጥ ትልቅ ሬዚስተንስ እንደነበረ ሁሉ የእንግሊዝ ብሔራዊ ቡድን አሰልጣኝ ደግሞ የውጭ ሀገር አሰልጣኝ መሆኑ እንደዚሁ ትልቅ ቁጣ ፈጥሮ ነበር በጊዜው። ከዛ ፋቢዮ ካፔሎ መጡ። እሳቸውም ሁለተኛው የእንግሊዝ ብሔራዊ ቡድን ያሰለጠኑ የውጭ ሀገር ዜጋ ናቸው። ግን ሁለቱም ጀርመናውያን አይደሉም። አንደኛው ስዊድናዊ ናቸው፣ አንደኛው ጣሊያናዊ ናቸው። እና ኦክቶበር 14 2024 ላይ በጣም ሴንሴሽናሊስት ነው ወጪስ ዴይሊ ሜል እንደምታውቂው የተጋነኑ ዘገባዎችን የተጋነኑ ርዕሶችን ለዘገባዎቹ በመስጠት የሚታወቅ ነው። እና ምን ብሎ ጻፈ እሳቸው ከተሾሙ በኋላ a dark day for England ለእንግሊዝ ጨለማ ቀን ብሎ ጻፈ። ምክንያቱም የውጭ ሀገር ዜጋ ብቻ አይደሉም፣ ጀርመናዊ ናቸው። በባቫሪያ የተወለዱ ናቸው። በጀርመን ውስጥ በስፖርቱ ብቻ ሳይሆን በብዙ ጉዳዮች ትልቅ ባላጋራ የምትባል ነች። እና ጨዋታዎች በሚደረጉበት ጊዜ 10 ጀርመን ቦምበርስ የሚል መዝሙር ይጀምራሉ። 1 ወርልድ ካፕ 2 ወርልድ ዋርስ የሚል መዝሙር ይጀምራሉ። አንድ የዓለም ዋንጫ ፍጻሜ 1966 የነ ጆ ፈርስት ቡድን ማለት ነው የዓለም ዋንጫን ሲያሸንፍ ጀርመንን 4-2 አሸንፎ ነው የዓለም ዋንጫ የወሰደው። እና ሁለት የዓለም ጦርነቶችም አሸንፈናቸዋል። 1914 የተጀመረው 1939 ላይ የተጀመረውን የዓለም ጦርነትም እኛንን በአሸናፊነት ወይም ከአሸናፊዎች ወገንን የሚል ስሜት ስላላቸው የእንግሊዝ ደጋፊዎች ስለ ጀርመን ሲዘምሩ ስለ ኳስም ስለ ጦርነቱም ነው ማንም የሚዘምሩት። አንድ የዓለም ጦርነት፣ አንድ የዓለም ዋንጫ፣ ሁለት የዓለም ጦርነቶች አሸነፍናችሁ። 10 ጀርመን ቦምበርስ ደግሞ በኋላ የዓለም ጦርነቱ ጊዜ የነበረውን የቦምብ ጥቃት እያስታወሱ የሚዘምሩበት ነው። እና ከዚህ ሀገር ነው የእንግሊዝ ኤፍኤ ምንም እንኳ ፕሪሚየር ሊጉ ኢንተርናሽናል ቢሆንም የእንግሊዞቹ ሁሉም ትልልቅ ቡድኖች በእንግሊዛውያን አሰልጣኝ በውጭ ሀገር አሰልጣኞች የሚሰለጥኑ ቢሆንም የብሔራዊ ቡድኑን አሰልጣኝ ጀርመናዊ ማዕረግ ግን በጣም አነጋጋሪ ነበር። እና በኋላ በጣም በተዋጣለት ሁኔታ ቡድኑ ወደ ዓለም ዋንጫ እንዲያልፍ ሆነ። የሚጠበቅ ነው ወደ ዓለም ዋንጫ እንዲያልፍ መሆኑ። ግን ፊል ፎደን፣ ትሬንት አሌክዛንደር አርኖልድ፣ ሞርጋን ሮጀርስ፣ አዳም ዋርተን፣ ሃሪ መጓየር አይነት ተጫዋቾችን ደግሞ አሰልጣኙ ከብሔራዊ ቡድን ምርጫ ውጭ ያደረጉና በዚህ በጀርመናዊነታቸው ምክንያት ባይሆንም ግን በምርጫቸው ደግሞ ሌላ ኃይለኛ ደግሞ ትችት፣ ኃይለኛ ኮንትሮቨርሲ እንዲነሳ ሆነ። ስለዚህ ወደ ዓለም ዋንጫው ሲመጡ በጣም ትልቅ ምርጫዎቻቸው ትክክል መሆናቸውን ፕሩቭ የማድረግ ኃላፊነት ኖሮባቸው ነው ወደዚህ ዓለም ዋንጫ የመጡት። በእርግጥ ከዓለም ዋንጫው መጀመር በፊት ኒውዚላንድን 1-0 ኮስታሪካን 3-0 በወዳጅነት ጨዋታ በማሸነፋቸው ምክንያት ከዛ የ26 ተጫዋቾቻቸው ዝርዝር በኋላ ከዛ በኋላ ቲኖ ለምሳሌ ሊቭራሜንቶ ተጎዳ፣ ትሬቨር ቻሎባ ቡድን ውስጥ ተካቷል።
ከዛ የመጀመሪያ ኦሪጂናል 26 ተጫዋቾቻቸው ምርጫ በኋላ ለውጦች ተደርገዋል። ደግሞ ሚዲያ ላይ ወጥተው እንደ ሃሪ መጓየር በሶሻል ሚዲያውም ላይ የእሱ ብቻ ሳይሆን የእሱ አባትም እህትም እናትም ሶሻል ሚዲያ ላይ የጻፉትና እሳቸው ይሄ ሪያክሽኑ አልገባኝም፣ ምክንያቱም ደውዬ ነግሬው ነበር ምርጫዬ ነው ለሁሉም ተጫዋቾች ለነዚህ ላልመረጥኳቸው ተጫዋቾች ያደረግኳቸው የስልክ ጥሪዎች ሁሉ ለእኔ በጣም አስቸጋሪ የስልክ ጥሪዎች ናቸው። ደግሞ ሃሪ ማጓየር ከጋሪ ሊኒከር በነበረው ቃለ ምልልስ ከትላንት ወዲያ 32-33 ዓመት ነው የመጨረሻ ዓለም ዋንጫ የምጫወትበት እድል ሊሆን ይችላል፣ ከዛ በኋላ ይረፍዳል 2030 ዓለም ዋንጫ በሚመጣበት ጊዜ እኔ ልጫወትም አላልኩም። ቡድን ውስጥ መካተት ነበር እፈልግ የነበረው። በማንቸስተር ዩናይትድ በነበረኝ ሲዝን ለዛ ምርጫ የሚመጥን የውድድር ዘመን ደግሞ አሳልፍ ያለሁ እና በጣም ቅር ብሎኛል። እና መጀመሪያ በሚዲያ ነው የሰማሁታል። ሊክ አድርጎ ነበር እንደምታስታውሹ። እንዴት ነው ሊክ ያደረገው አይታወቅም። ከዛ በኋላ ነው ሶሻል ሚዲያ ላይ በራሱን ፖስት ያደረገው እና እንዲህ አይነት ደግሞ በጣም አወዛጋቢ ውሳኔዎች ወሰኑ። ሌሎቹንም ተጫዋቾች በተመለከተ ለምሳሌ ምንም እንኳ በጣም ጥሩ ሲዝን ባያሳልፉም ከእንግሊዝ በጣም ታለንትድ ተጫዋቾች መካከል ሶስቱ ትሬንትን ጨምሮ ትሬንት ፎደን እና ፓልመር ጥሩ ሲዝን አይደለም ለሶስቱ ይሄ የተጠናቀቀው የውድድር ዘመን። በሜሪት ከሆነ አለመመረጣቸው ምንም የሚገርም ነገር የለውም። እኔ ለእኔ እንዲያውም በፐርፎርማንስ ከሆነ ሞርጋን ጊብስ ዋይት ላለመውረድ የሚጫወት ቡድን 13 የፕሪሚየር ሊግ ጎል ያስቆጠረ ተጫዋች ለእኔ እሱ እንዲያውም አለመሄዱ የበለጠ በጣም አስገራሚ ነው። ግን እንዲህ አይነት ውሳኔዎች ወሰኑ እና በፊት ተጫዋቾቹ ላይ ይሳበብ ነበር የእንግሊዝ ብሔራዊ ቡድን ሳይሳካለት ሲቀር የተጫዋቾቹ ሜንታሊቲ ወደ ዓለም ዋንጫ ሲመጣ የእንግሊዝ ፕሬስ ጫና ምን ይባል ነበር። አይ ቲንክ ምንም አይነት ውጤት ቢመጣ ዋናው ተወቃሽ የሚሆኑት እሳቸው ናቸው። ለምሳሌ ይዘውት የሄዱት አንድ ተጫዋች አለ፣ በጣም ኢንትረስቲንግ ተጫዋች ነው፣ ምንም ጥያቄ የለውም። አሁን የእንግሊዝ ብሔራዊ ቡድን ከኋላ ያለውን የተጫዋቾች ጥራት ካየሽ የሆነ ጊዜ ሪዮ ፈርዲናንድ፣ ጆን ቴሪ፣ ቶኒ አደምስ፣ ሶል ካምቤል፣ ጄሚ ካራገር ወይ እንዲህ አይነት ተጫዋቾች የነበሩት ቡድን አሁን ከማርክ ጌሂ ጋር የሚጣመረው ምናልባት ኤዝሪ ኮንሳ ሊሆን ይችላል። መጥፎ ተጫዋቾች አይደሉም ሁለቱም፣ ግን ቅድም ካነሷቸው ስሞች ጋር የሚነጻጸሩ አይደሉም እና በሃሪ ማጓየር ፈንታ የወሰዱ ጆን ስቶንስ ነው። ጆን ስቶንስ ኢንትረስቲንግ ተጫዋች ነው፣ ግን ባለፉት 2 ሲዝኖች 11 የፕሪሚየር ሊግ ጨዋታ ነው የተጫወተው። ካለፈው ኦክቶበር በኋላ የመጨረሻውን የስንብቱ ጨዋታ ስለሆነ ከቪላ ጋር ሲቲ ያደረገውን ያው ዋንጫ እንደማይወስድ ካወቀ በኋላ ስለነበር ሌስ ሲሪየስ የነበረው ጨዋታ ላይ ነው ተጫዋቹ በ7 ወር ውስጥ እንደገና የሊግ ጨዋታ የተጫወተው። እሱን ይዘውት ሄደዋል። ለምሳሌ ይኸውን ትልቅ ውሳኔ ነው፣ እኔ ደፋር ውሳኔ ነው እላለሁ። ምክንያት አላቸው መቼስ ቱኸል ትልቅ አሰልጣኝ ናቸው፣ አንቺም እንደጠቀስሽው፣ ግን አወዛጋቢ ነው እና በዚህ ምክንያት የእንግሊዝ ብሔራዊ ቡድን በዓለም ዋንጫው ላይ መጥፎ ጉዞ ቢኖረው ደግሞ ለእኔ ብዙ ሰው ትልቅ አሰልጣኝ አድርጎ እንደማያየው አውቃለሁ። የእንግሊዝ ብሔራዊ ቡድንን ወደ ካርታው ወደ ሲሪየስ ቡድንነት ወደ ቶርናመንት ቡድንነት እንግሊዛዊነትም ስሜት እንዲሰጥ ያደረገው ለማንቸስተር ዩናይትድ መጫወት፣ ለሊቨርፑል መጫወት፣ ለቼልሲ፣ ለአርሰናል መጫወት የበለጠ ግድ ይለን ነበር ይላሉ እኮ የዛ የወርቃማው ትውልድ አባላት የሆኑ ተጫዋቾች። እንግሊዛዊነትን ለእንግሊዝ መጫወትን ትርጉም እንዲኖረው መልሶ ያደረገው ጋሬት ሳውዝጌት ነው። የእንግሊዝ ብሔራዊ ቡድንን የ2 የአውሮፓ ዋንጫ ፋይናሊስት ያደረገ፣ 1 የዓለም ዋንጫ ሴሚ ፋይናሊስት ያደረገ፣ 1 የአውሮፓ ዋንጫ ኳርተር ፋይናሊስት ያደረገ፣ ሩብ ፍጻሜ ያደረሰ አሰልጣኝ ነው። ስለዚህ ከእሱም ጋር መነጻጸራቸው አይቀርም። በሳቸው የጥራት ደረጃ ያለ አሰልጣኝ ባይሆንም ግን ሬከርዱ በጣም አስደናቂ ነው። ስለዚህ ብዙ ትችት ይኖርባቸዋል። ተጨማሪ ነጥቦች ነው ስለ እንግሊዝ እናነሳለን። ተመልሰናል። አድማጮቻችን አረፌም 95.1 ላይ ትገኛላችሁ። ያደመጣችሁን ስለሆነ እጅግ ነው የምናመሰግነው። የእንግሊዝ ብሔራዊ ቡድንን ጉዳይ ያነሳን ነው የምንገኘው። የመጀመሪያ ጨዋታውን ዛሬ ምሽት ያደርጋል። ከብዙ ቅሬታዎች ጋርና ደግሞ ከጥሩ ስብስብ ጋር ነው ያቀኑት፣ እየተመለከትን ነው። ከብዙ ቅሬታ ከሹመታቸው ጀምሮ ከተነሱ ጥያቄዎች ጋር ነው ወደዚህ ዓለም ዋንጫ የሚመጡትና አይ ቲንክ የእንግሊዝ ብሔራዊ ቡድን በፊት ስለ ወርቃማው ትውልድ ወይ ስለ አንዳንድ ተጫዋቾች 2002 የዓለም ዋንጫ ትዝ ይለኛል ቤካም ይደርሳል ወይ ለዓለም ዋንጫው የሚለው ጉዳይ በጣም ረጅም ሶፕ ኦፔራ ነበር። ዴቪድ ቤካም የቡድኑ ትልቁ ተጫዋች ስለነበርና ደግሞ ታስታውሽ እንደሆነ አታስታውሽም ግን ለምዶብኝ ነው ታስታውሽ እንደሆነ ምለው ወይ በታሪክ በኦልድ ትራፎርድ ነበር የእንግሊዝ ብሔራዊ ቡድን ይጫወት የነበረው ዊምብሌ እስኪታደስ ድረስ እና ከግሪክ ጋር በነበረው ጨዋታ ያቺን አስደናቂ ቅጣት ምት ጎል አስቆጥሮ እንግሊዝን ወደ ዓለም ዋንጫ ያሳለፋት ዴቪድ ቤካም ነበር። የቡድኑ ትልቁ ስታር ለዓለም ዋንጫው ይደርሳል ወይ የሚለው ጉዳይ በጣም ትልቅ አጀንዳ ነበር። 2006 የዓለም ዋንጫ ከመድረሱ በፊት ሩኒ ደግሞ ምንድነው የእግር ጣት ስብራት ሜታታርሰል የሚባል ጉዳት ገጠመው እና ይደርሳል ወይ
እሱ የሚለው ጉዳይ በጣም ትልቅ ርዕስ ነበር። በኋላ የእንግሊዝ ብሔራዊ ቡድን ያረፈበት ባደን የሚባለው ቦታ ላይ በኤሪክሰን ውሳኔ ምክንያት ዶክሜንተሪ ሁሉ ተሰርቶበት እያየው ነበር ሰሞኑን የእንግሊዝን የተጫዋቾቹን ሚስቶች እና የፍቅር ጓደኞች እንደዚህ ዋግስ ነው የሚሏቸው እና እዛው አንድ ላይ አያርፎ በቃ አጀንዳ ነበር ሊገዙ የሆነ ቦታ ሾፒንግ በወጡ ቁጥር በቃ ትኩረት። ዋልኮት ደግሞ ለአርሰናል 1 ደቂቃ ሳይጫወት በ16 ዓመቱ ተመርጦ ሄደ። የእሱ መመረጥ በሙሉ በጣም ብዙ አሉታዊ ትኩረት ያገኘ ነበር። በሁሉም ውድድሮች ብቻ እንደዚህ አይነት ርዕስ አይጠፋም የእንግሊዝ ብሔራዊ ቡድንን በተመለከተ። አሁን ርዕሱ አሰልጣኙ ናቸው። ስለዚህ ከዚህ ኃላፊነት መውሰድ ጋር የሚመጣ ኮንስኮንስ አለ። ትልቅ ውሳኔ እኔ ጠንካራ ፐርሰን አሁን እሳቸውም ራሳቸው ኦኬ በተሰጦ ከሆነ ምርጦቹን 26 ተጫዋቾች አልመረጥኩም፣ እሱን እቀበላለሁ፣ ታለንትር ተጫዋቾች ትቼ ነው የሄድኩት። ግን የብሔራዊ ቡድን አሰልጣኝ ስለ ቡድን ነው ማሰብ ያለበት፣ ስለ ግለሰቦች አይደለም። ቲም ማድረግ እችላለሁ በእነዚህ ተጫዋቾች ብዬ ማምንባቸው ተጫዋቾች ነው ይዤ ሄድኩት ብለዋል። እና ይሄ ትልቅ ፐርሶናሊቲ የሚጠይቅ ውሳኔ መስሎ ነው የታየኝ። በውሳኔዎቹ ሁሉ እንስማማለን ማለት ባይሆንም እንደ ምርጫ ግን ደፋር ውሳኔ ግን ወስነዋል። አንድ ተጫዋች አለ ፒክ ብቃቱ ላይ ያለ ተጫዋች ከሁሉም የእንግሊዝ ብሔራዊ ቡድን ተጫዋቾች በጣም በላቀ ፎርም ላይ ያለው ሃሪ ኬን ነው። 61 ጎሎች አስቆጥሯል በ51 ጨዋታዎች ለባየር ሚኒክ እና ለእንግሊዝ ብሔራዊ ቡድን ሁልጊዜም በጣም ወሳኝ ተጫዋች ነበር። ግን በእግር ኳስ ሕይወቱ ምርጡን ሲዝን ካሳለፈ በኋላ በፊቶቹ ውድድሮች ላይ በሚመጣበት ጊዜ ወደ ባየርን ከመዘወሩ በፊት በባየርን ቻምፒየንስ ሊግ አላሸነፈም፣ ግን ደብል አሸንፏል። ዘንድሮ ቡንደስሊጋም ዴፍቢ ፖካልም አሸንፏል። አምናሚ ቡንደስሊጋ አሸናፊ ነበር። ሃሪ ኬን ዋንጫ ያላሸነፈ ተጫዋች በሚል ብቸኛው እድሉ በቃ ከእንግሊዝ ብሔራዊ ቡድን ጋር ካሸነፈ እንጂ ከቶተናም ጋር መቼስ ቶተናም ዋንጫ አያሸንፍም ስለሚባል አሁን ያ ነገር የለበትም። ቢያንስ ዋንጫ አሸንፏል። በክለብ ፉትቦል ዋንጫ አላሸነፈም የሚል ሌጣ ሲቪ የለውም። እና ደግሞ ለእንግሊዝ ብሔራዊ ቡድን ያለው አስፈላጊነት የበለጠ ከፍተኛ ነው። አሁን ከ2022 የዓለም ዋንጫ በኋላ የእንግሊዝ ብሔራዊ ቡድን ባደረገቻቸው 34 ጨዋታዎች እሱ በተሳተፈባቸው ጨዋታዎች ማለት ነው 26ቱን አሸንፋለች፣ 5ቱን አቻ ወጥታለች፣ 3 ጨዋታ ብቻ ነው የተሸነፈው። እሱ በሌለባቸው ባልተሰለፈባቸው ጨዋታዎች ብቻ በጥቂት ጨዋታዎች ላይ ነው ያልተሰለፈው። ቡድኑ 3 ጨዋታ ተሸንፏል፣ 2 አቻ ወጥቷል፣ 2 ጨዋታ ብቻ ነው ያሸነፈው በ7 ጨዋታ ማለት ነው። እሱ በሚኖርበት ጊዜ 2.3 ጎል ያስቆጥራሉ። እሱ ሳይኖር ሲቀር 1.1 ጎል ብቻ ነው የሚያስቆጥሩት። ልዩነቱ በጣም ሰፊ ነው። በእርግጥ ሳምፕል ሳይዙ ሰፊ ቢሆንም እና የእሱን መጎዳት አፎርድ የሚያደርጉ አይመስለኝም። በጣም ፊት መሆን አለበት እና አሁን ደግሞ ባለፉት 4 ውድድሮች ላይ እንዳየነው 34% የሚሆኑትን የእንግሊዝን ጎሎች ያስቆጠረው እሱ ነው። እምባፔ ብቻ ነው ከሱ የበለጠ ባለፉት 2 የዓለም ዋንጫዎች ላይ የበለጠ ጎል ያስቆጠረው። ያው ሜሲ ትላንትና በእርግጥ ጎል አስቆጥሮ አልፎታል። ግን ባለፉት 2 የዓለም ዋንጫዎች ላይ ከአውሮፓውያን ተጫዋቾች ብቻ ብትወስጂ እምባፔ ብቻ ነው ከሱ የበለጠ ጎል ያስቆጠረው። እምባፔ ብዙ ጎሎች ስላስቆጠረ እና ስለዚህ የእሱ ብቃት በጣም ወሳኝ ነው። ከዛ የ10 ቁጥር ተጫዋች ቦታ ላይ ክርክር አለ። እንደሚታወቀው የእንግሊዝ ብሔራዊ ቡድን ያለ ጁድ ቤሊንጋም አሰልጣኝ ቶማስ ቱኸል የእንግሊዝ አሰልጣኝ ከሆኑ በኋላ 7 የዓለም ዋንጫ የማጣሪያ ጨዋታዎች አሸነፈ እና 7ቱንም ጨዋታዎች ሞርጋን ሮጀርስ ነበር የጀመረው እና በነዛ ጨዋታዎች በጣም ግሩም ነበር የተጫወተው። በተመሳሳይ ጊዜ ደግሞ ጁድ ቤሊንጋም ከጉዳት ጋር እየታገለ ነበር፣ በብዙዎቹ ጨዋታዎች ላይ አልነበረም እና ቦታው ላይ የተደላደለ መሰለ። የዚያ ቦታ የመጀመሪያ ተመራጭ መሰለ። ለዚህ ነው ባለፈው ከአንድ የወዳጅነት ጨዋታቸው በኋላ እኚህ የቀድሞ የዶርትሙንድ፣ ፔዤ፣ ባየር ሚኒክ፣ የቼልሲ በጣም ከፍተኛ ልምድ ያላቸው አሰልጣኝ ቶማስ ቱኸል 14 ወይ 15 ፖቴንሻል ጀማሪዎች አሉኝ፣ ከነዛ ከ14 ከ15ቱ አንደኛው ከ11ዱ መካከል መሆኑን ግን ዋስትና መስጠት አልችልም ብለዋል። ይሄ ታፍ ላቭ የሚባል ነገር አለ አይደል? እነዛ ቆንጠጥ አድርገው የመያዝ ፍላጎት ያላቸው ይመስላል። ጁድ ቤሊንጋምን በተመለከተ እንግዲህ አንደኛው የሴሌክሽን ዳይሌማ የሚባለው ማንም ይሰለፈው የሚለውን በተመለከተ ያለው ጥያቄ ትልቁ ጥያቄ እሱ ነው እና ግን ከሁሉ በላይ አሁንም ቢሆን ስብስቡ በጣም አስደናቂ ቢሆንም ግን ያስፈልጉታል የሃሪ ኬን ጎሎች 10 ቁጥር ቦታ ላይ ነው። አይ ቲንክ በሴሌክሽን በኩል ትልቁ ክርክር ለአሰልጣኙ ይሄ ተጫዋች በቶማስ ቱኸል የወዳጅነት ጨዋታዎቹን ከጨመርን ሞርጋን ሮጀርስ ከ13 ጨዋታዎች 12ቱን ጀምሯል። ከሞላ ጎደል በሳቸው የኃላፊነት ዘመን የቡድናቸው 10 ቁጥር ሆኖ የቆየው እሱ ነው። ስለዚህ ማንን ያሰልፋሉ የሚለው
ትኩረት የሚስብ ይመስለኛል። ከዛ ውጪ አንድ በጎ ነገርም አለ በስነ ልቦና በኩል የእንግሊዝ ብሔራዊ ቡድን በተመለከተ ነው የሚታይ። ምሳ ከ26ቱ ተጫዋቾች 22ቱ ተጫዋቾች ነው 23 ይሆናሉ መሰለኝ ቻሎባ ቼልሲ ውስጥ ነው ዋንጫ አላሸነፈም ቼልሲ ዘንድሮ፣ ግን 22ቱ ተጫዋቾች ቢያንስ አንድ ዋንጫ አሸንፈዋል ከክለቦቻቸው ጋር። የአርሰናል ተጫዋቾች አሉ የፕሪሚየር ሊግ አሸናፊዎች ናቸው፣ ሳካ ራይስ አይነት ተጫዋቾች። የሲቲ ተጫዋቾች አሉ የፕሪሚየር ሊግ ማለት ኤፍኤ ካፕና የሊግ ካፕ አሸናፊዎች ናቸው። የአስቶን ቪላ ተጫዋቾች አሉ ኮንሳ ሮጀርስ አይነት ተጫዋቾች የዩሮፓ ሊግ አሸናፊዎች ናቸው። የክሪስታል ፓላስ ተጫዋቾች አሉ እነሱ ምንድነው የኮንፈረንስ ሊግ አሸናፊዎች ናቸው። እና የሆነ ዋንጫ አጣጥመው የመጡ ተጫዋቾች አሉ፣ የዋንጫ ጣዕም በደንብ ቅርብ ጊዜ ያላቸው ተጫዋቾች አሉ። ስለዚህ ለሜንታሊቲ ሊጠቅም ይችላል እና በዚህ ከ2023 24-25 የውድድር ዘመን ጀምሮ ባለው ጊዜ ብዙዎቹ ተጫዋቾች ዋንጫ አሸንፈዋል። ሃሪኬን ደግሞ የግሉን ቤስት ጎል ማስቆጠር ሲዝን አሳልፈው ነው ወደ ውድድሩ የመጣው። የተሰጦ የፖቴንሻል ጥያቄ የሚነሳ አይመስለኝም፣ ግን የቱሄል ውሳኔዎች በጣም ወሳኝ ናቸው። የቆመ ኳስ ላይ ብዙ እንደሚያተኩሩ ተናግረዋል፣ ምክንያቱም በቂ የኮቺንግ ጊዜ ስለሌላቸው። እነዚህም ጉዳዮች የእንግሊዝ ብሔራዊ ቡድን ከክሮኤሽያ ጨዋታ በፊት ስለ ክሮኤሽያ ለማንሳት በቂ ጊዜ የለንም፣ ትልቅ ጨዋታ ነው፣ ግን ስለ እንግሊዝ እናንሳ ብለን ባለፈውም በበቂ መጠን ያነሳናል መሰለኝ። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያደርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።